ጤና ይስጥልኝ የተወደዳችሁ ተመልካቾች እንደምን አላችሁ? ከሐረሪ ቴሌቪዥን በቀጥታ ስርጭት የዕለቱን የአማርኛ ዜና ወጃችንን አሁን ጀምረናል። በቅድሚያም ለሀገር ግንባታና በስነ ምግባር የታነጸ ትውልድን ለመፍጠር የሃይማኖት ተቋማት የሚናቸው የጎላ ነው አሉ የሐረሪ ክልል ምክትል ርዕሰ መስተዳድር ክብርት ወይዘሮ ሮዛ ኡመር። የመደመር መንግስትና የሃይማኖት ተቋማት በሚል በሐረሪ ክልል በክልሉ ለሚገኙ እስልምና ሃይማኖት አባቶች የተዘጋጀ የምክክር መድረክ ተካሂዷል። ባልደረባችን ፍቃዱ በላይ መድረኩን ተከታትሎ በተከታይነት መረጃውን አድርሶናል። የመደመር መንግስትና የሃይማኖት ተቋማት በሚል መሪ ሀሳብ በሐረሪ ክልል ለሚገኙ እስልምና እምነት አባቶች የተዘጋጀ የምክክር መድረክ ተካሂዷል። በመድረኩ የተገኙት የሐረሪ ክልል ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር እንደገለጹት የእስልምና ሃይማኖት አባቶች በሀገር ግንባታ በሰላምና በአንድነት ዙሪያ ያላቸው ሚና ከፍተኛ መሆኑን ገልጸዋል። የእምነቱ አባቶችና መንግስት ለሀገር ሰላምና ልማት በትብብር መስራት እንደሚገባቸው አመላክተዋል። የእስልምና እምነት አባቶች ትውልድን በመቅረጽ በማነጽና ሀገርን በማጽናት ረገድ ሚናቸው ከፍተኛ መሆኑን ገልጸው በማህበረሰቡ ዘንድ ያላቸውን ተሰሚነት በመጠቀም በሀገር ግንባታ ሂደት ውስጥ ታሪካዊ ኃላፊነታቸውን ሊወጡ እንደሚገባ አስገንዝበዋል። ጠንካራ ሀገር መገንባት የሚቻለው በዜጎች መካከል ሰላም፣ ፍቅርና መከባበር ሲሰፍን መሆኑን አንስተው ለዚህም የክልሉ መንግስት ከእምነቱ አባቶች ጋር በቅርበት እንደሚሰራ አረጋግጠዋል። የለውጡ መንግስት በሀገር አቀፍም ሆነ በክልል ደረጃ የሃይማኖት ተቋማት ለሚያነሷቸው ጥያቄዎች በየደረጃው ተገቢ ምላሽ ለመስጠት በትኩረት የሚሰራ መሆኑንም አስገንዝበዋል። የክልሉ መንግስት ከእምነቱ አባቶች ጋር በቅርበት እየሰራ እንደሚገኝ የገለጹት የውይይቱ ተሳታፊዎች በቀጣይ ሰላምና አንድነትን በማስተማር ለሀገሪቱ ሁለንተናዊ እድገት የሚያበረክቱትን አስተዋጽኦ አጠናክረው እንደሚቀጥሉ አረጋግጠዋል። በመድረኩም በክልሉ ገቢዎች ቢሮ ኃላፊ አቶ ያሲን አብዱላ የመደመር መንግስትና የሃይማኖት ተቋማት በሚል መሪ ሀሳብ የተዘጋጀ የውይይት መነሻ ሰነድ ቀርቦ ሰፊ ውይይት ተደርጎበታል። በዕለቱም የክልሉ ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመርን ጨምሮ ሌሎች ከፍተኛ የስራ ኃላፊዎችና በክልሉ የሚገኙ እስልምና እምነት አባቶችም ተገኝተዋል። የኮሪደር ልማቱ የሐረር ከተማን ታሪክ የሚመጥኑ ተግባራት መግለጡን የሐረሪ ክልል መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት አስታወቀ። በከተማው የተለያዩ አካባቢዎች 15 ኪሎ ሜትርና በገጠር ወረዳዎች ደግሞ 50 ኪሎ ሜትር የኮሪደር ልማት መሰራቱን ተናግረዋል። ለክልሉ ኮሚኒኬሽን ጉዳዮች ጽህፈት ቤት ዘገባ አዩብ ካዛሊ። በኮሪደር ልማት የሐረር ከተማን ታሪክና ቀደምት ስልጣኔ የሚመጥኑ ስራዎች ማከናወን መቻሉን የሐረሪ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት አስታውቋል። የጽህፈት ቤቱ ኃላፊ ሄኖክ ሙሉነ በሰጡት መግለጫ የኮሪደር ልማቱ ሐረር ታሪክና ቀደምት ስልጣኔዋን በሚመጥን ደረጃ በብልጽግና ምዕራፍ ላይ እንድትገኝ ማስቻሉን ገልጸዋል። የኮሪደር ልማቱ የአካባቢ ጸጋን አቅሞችን መነሻ ባደረገ መልኩ በላቀ የአመራር ጥበብና ቁርጠኝነት ህዝብን በማስተባበር የተከናወነ መሆኑንም አስገንዝበዋል። እስካሁንም በዓለም አቀፉ የጁገል ቅርስ የውስጥ ለውስጥ መንገዶች 25 ኪሎ ሜትር፣ በከተማው የተለያዩ አካባቢዎች 15 ኪሎ ሜትር እና በገጠር ወረዳዎች 50 ኪሎ ሜትር የኮሪደር ልማት መሰራቱን አብራርተዋል። የኮሪደር ልማቱ የተሽከርካሪ፣ የብስክሌት፣ የእግረኛ መንገድ፣ አረንጓዴ ስፍራዎችና ዘመናዊ የመንገድ ዳር መብራቶችን ማካተቱን ጠቁመው ይህም ለሐረር ነዋሪዎች ምቹና ማራኪ እንድትሆን አስችሏል ብለዋል። ልማቱ በመደመር መንግስት እሳቤ ፈጠራን፣ ፍጥነትንና ጥራትን መሰረት አድርጎ መከናወኑንም ተናግረዋል። ይህም የከተማውን ውበት በመግለጡ በክልሉ ያለውን እምቅ የቱሪዝም አቅም ለመጠቀም ማስቻሉን ጠቅሰዋል። ከዚሁ ጋር በተያያዘ በከተማና በገጠር በርካታ ዜጎች የስራ ዕድል ተጠቃሚ መሆናቸውንም ነው የገለጹት። ከጽዳት መጓደል ጋር በተያያዘ ሲስተዋሉ የቆዩ ችግሮችን በመቅረፍ ረገድም የኮሪደር ልማቱ ተጨባጭ ውጤት ማስገኘቱን አረጋግጠዋል። የሐረሪ ክልል እስልምና ጉዳዮች ምክር ቤት በክልሉ የሚገኙ አቅመ ደካማ ዜጎችን የኑሮ ሁኔታ ለመለወጥ በማለም ያቋቋመው የዘካ ኮሚሽን ወደ ስራ መግባቱን አስታወቀ። ኮሚሽኑ በክልሉ ውስጥና ከክልሉ ውጭ የሚኖሩ የሙስሊም ማህበረሰብ ክፍሎችን በማስተባበር በዘካቸውን በተደራጀ መልኩ ገቢ በማድረግ ወገኖቻቸውንም እንዲረዱ ጥሪ አቅርበዋል። ለዘገባው ፍቃዱ በላይ። የሐረሪ ክልል እስልምና ጉዳዮች ከፍተኛ ምክር ቤት በክልሉ የሚገኙ አቅመ ደካማ ዜጎችን የኑሮ ሁኔታ ለመለወጥ በማለም ያቋቋመው የዘካ ኮሚሽን ወደ ስራ መግባቱን አስታውቋል። ምክር ቤቱ በቅርቡ 9 አባላት ያሉት የዘካ ኮሚሽን አቋቁሞ ወደ ተግባር መግባቱ የሚታወስ ሲሆን ኮሚሽኑ አሰራሩን ቀልጣፋ ለማድረግ በ6 የተለያዩ ባንኮች የሂሳብ ቁጥሮችን ከፍቶ ስራ መጀመሩን ገልጸዋል። የክልሉ እስልምና ጉዳዮች ከፍተኛ ምክር ቤት ምክትል ፕሬዚዳንት ኡስታዝ ሙክታር ሙባረክ ለሐረሪ ክልል ብዙሃን መገናኛ ኤጀንሲ በሰጡት መግለጫ ዘካ መስጠት በእስልምና አስተምህሮት መሰረት ግዴታ
መሆኑን አስታውሰው መስፈርቱን የሚያሟሉ ህዝበ ሙስሊሙ ኃላፊነታቸውን እንዲወጡ አሳስበዋል። በተለይም የሀብት መጠናቸው ለዘካ የደረሰና 1 ዓመት የሞላው ማንኛውም ግለሰብ ግዴታውን በኮሚሽኑ በኩል እንዲወጣ ጥሪ አቅርበዋል። የዘካ ስሌትና ወጣት ላይ እገዛ ለሚፈልጉ ግለሰቦች ምክር ቤቱ አስፈላጊውን የባለሙያ ድጋፍ እንደሚያደርግ ኡስታዝ ሙክታር ጨምረው ገልጸዋል። የዘካት ኮሚሽን ከተቋቋመ እንደ ነብዩ ዘመንና ከሱ በኋላ እንደ ኸሊፋዎች ያው እስላም አሚሮች እስከ አሚር አብዱላህ ነበረ እና ዋናው ለአሚሩ ነው፣ ተጠያቂው አሚሩ ነው፣ ሰብሳቢው አሚሩ ነው፣ ስጡ ብሎ የሚያስገድድ አሚሩ ነው። እነዚህ ኮሚሽን ብለን የመረጥናቸው ከዑለማ፣ ከሽማግሌዎች፣ ከባለ ሀብቶች፣ ከተማሩ ምሁራን ከዚህ ሁሉ የተውጣጣው እና እነዚህ ሰዎች በቁርአን ውስጥ አጢዑ ላህ ወአጢዑ ረሱል ወኡሉል አምሪ ሚንኩም ይላል። ኡሉል አምሪ ያስፈልጋል፣ መሪ ያስፈልጋል። እስከ ዛሬ አልነበረንም ሰብሳቢ። አሁን አልሐምዱሊላህ መጅሊሱ አዕላ ሰብሳቢ ሆኖልናል። ይህም ማወቅ አለብን። በዚሁ ዙሪያ ተሰብስበን ማስተካከል አለብን። አሁን ነው ገና የጀመርነው። ስለዚህ መገንባት ያስፈልጋል፣ መምራት ያስፈልጋል፣ መንገድ ማሳየት ያስፈልጋል፣ የጎደለው መሙላት ያስፈልጋል። ቀስ በቀስ እናሟላዋለን። ኡሉል አምር እስካለ ድረስ ዘካታችንን ወደ ኡሉል አምር ስንሰጥ እነሱን አላህ ይጠይቃቸዋል። አንድ ሰው ዋጅቡን ጨረሰ ማለት ነው። በተመሳሳይ የምክር ቤቱ የድርጅታዊና ማህበራዊ ዘርፍ ኃላፊ አቶ ቃሲም ኢማም በበኩላቸው ቀደም ሲል በክልሉ የተቀናጀ የዘካ አሰባሰብ ስርዓት ባለመኖሩ ዘካ በተበታተነ መልኩ ይሰበሰብ እንደነበረ አስታውሰዋል። አሁን የተቋቋመው ኮሚሽን ይህንን ችግር በዘላቂነት ለመፍታት እንደሚሰራና በትክክል እርዳታ የሚገባቸውን የህብረተሰብ ክፍሎች በሸሪያው ህግ መሰረት በጥናት በመለየት ድጋፉ ፍትሃዊ በሆነ መልኩ እንዲደርሳቸው የሚያደርግ መሆኑን አረጋግጠዋል። በመጨረሻ ማህበረሰቡ በባንክ የተዘጋጁትን የሂሳብ ቁጥሮች በመጠቀም የበኩሉን ኃላፊነት እንዲወጣ መልእክት አስተላልፈዋል። ይህ ተቋም የተቋቋመበት ዋናው ዓላማ ዘካ አውጪው ወይም ሀብታሙ ማህበረሰብ በተለያየ ቦታ ይሰጥ የነበረውን የዘካ ገንዘብ ወደ አንድ ቋት ተሰብስቦ የሚገባው ቦታና የሚገባው ባለድርሻ አካል እንዲደርስ ነው። የዘካ አከፋፈል ሁኔታ እስከዛሬ ድረስ የሚከፈለው ሁላችንም እንደምናውቀው በተለያየ ዘርፍ በተለያየ ማህበረሰብ ተደራሽነት ሆኖ ግን ሰዎችን ህይወት የሚቀይር ሳይሆን እንዳውም ለድህነት የሚያበረታታ ለችግር የሚያበረታታ እቺን ያዛትና ለመቀጠል ዓመት ደንበኛ ይሆናል ጠብቀኛ አይነት ነገር ነው። ይሄ ተቋም ግን አሁን የተቋቋመበት ዋናው ዓላማ ያለው ገንዘብ ተሰብስቦ በፊትም በአሚሮች ይደረግ ነበር። ሀታ እስከ አሚር አብዱላህ ድረስ ዘካ ተሰብስቦ ለአሚሮች ነበር የሚሰጠው። አሚሮች ናቸው ቦታው ላይ የሚያደርሱት። ያንን ነው አሁን ስሙ ተሻሽሎ ዘካ ኮሚሽን ተብሎ መጣ እንጂ ያ ገንዘብ እንደዚህ ተሰብስቦ 1000 እና 2000 እየሰጠው የደሃውን ቁጥር ከማበረታታት ይልቅ ዘካ የሚመለከታቸው ሰዎች ጋር ወደ ስራ እንዲገቡ ራሳቸውን እንዲችሉ ሀታ ቀጣይ ዓመት እነዚያ ሰዎች ዘካ አውጪ እንዲሆኑ ራሳቸውን ችለው ከለማኝ ከተረጅነት ወደ ረጅነት እንዲገቡ ለማድረግ ነው። የህፃናትን የስነ ጽሁፍ ክህሎት ለማሳደግ እንዲሁም ክህሎታቸውን ለማዳበር በቅንጅት መስራት እንደሚገባ የሐረሪ ክልል ባህል ቅርስና ቱሪዝም ቢሮ አስታወቀ። ቢሮው ከመርከዝ መልቲሚዲያ ቲያትርና ፕሮዳክሽን ጋር ያዘጋጀው የኢትዮጵያ ህፃናት ስነ ጽሁፍ መድረክ ተጠናቋል። ዝርዝር አለን። በሐረሪ ክልል ባህል ቅርስና ቱሪዝም ቢሮ ከመገዘዝ መልቲሚዲያና የቲያትር ፕሮዳክሽን ጋር በመተባበር የተዘጋጀው የኢትዮጵያ ህጻናት የስነ ጽሁፍ ባለድርሻ አካላት አቅም ማጠናከሪያ ስልጠና ተጠናቋል። ስልጠናው በዘርፉ ላይ የሚታዩ ክፍተቶችን ለመሙላትና የባለሙያዎችን አቅም ለመገንባት ያለመ መሆኑ ተገልጿል። በስልጠናው ማጠቃለያ ላይ የተገኙት የሐረሪ ክልል ባህል ቅርስና ቱሪዝም ቢሮ የባህል ዳይሬክቶሬት ዳይሬክተር አቶ እስክንድር አብዱራህማን ባስተላለፉት መልእክት ቢሮ በቀጣይ በህጻናት ስነ ጽሁፍና በህጻናት የህትመት ውጤቶች ላይ በትኩረት እንደሚሰራና ለዘርፉ እድገት አስፈላጊውን ድጋፍ እንደሚያደርግ ገልጸዋል። መገዘዝ መልቲሚዲያና የቲያትር ፕሮዳክሽን ከፖሊ ጥናት ኢንስቲትዩት ጋር ባደረገው ስምምነት መሰረት ስልጠናው ለ25 ባለድርሻ አካላት የተሰጠ ሲሆን ተሳታፊዎችም ከደራሲያን፣ ተርጓሚዎች፣ አሳታሚዎች፣ ሰዓሊያን፣ የሚዲያ ባለሙያዎች፣ አከፋፋዮችና ወላጆች የተውጣጡ ናቸው ብለዋል። በመሆኑም የህፃናትን የስነ ጽሁፍና የንባብ ክህሎታቸውን በማዳበር በእውቀት የታነጸ ትውልድን በመገንባት ሂደት ባለድርሻ አካላት በቅንጅት መስራት እንዳለባቸው ዳይሬክተሩ አስገንዝበዋል። በስልጠናው የህፃናትን የንባብ ባህል ማሳደግ በሚቻልባቸው ጥበባዊ መንገዶች ላይ ሰፊ ውይይት ተደርጓል። የመርሃ ግብር በአይነቱ ለየት ያለና በሀገር በቀል እውቀት ላይ የተመሰረቱ የህፃናት መጽሐፍት ጥራትና ተደራሽነት እንዲጨምር ከፍተኛ ሚና እንደሚጫወት የስልጠናው አዘጋጆች ገልጸዋል። ሰልጣኞችም የቀሰሙትን እውቀት በተግባር ላይ በማዋል ለህፃናት ስነ ጽሁፍ እድገት የበኩላቸው እንደሚወጡም ቃል ገብተዋል።
ወደ ሀገር አቀፍ ጉዳዮች ተሸጋግረናል። የተወደዳችሁ የፊቼ ጨምበላላ በዓል ቂምና ቁርሾ ተወግዶ ሰላም የሚሰበክበት ታላቅ የኢትዮጵያ በዓል ነው አሉ የፌዴሬሽን ምክር ቤት አፈ ጉባኤው አገኘሁ ተሻገር። በሌላ የሀገር አቀፍ ጉዳያችን ደግሞ በኢትዮጵያ ፋይዳ ዲጂታል መታወቂያ የመመዝገብ አቅምን የሚያሳድጉ 3000 በላይ አዳዲስ የመመዝገቢያ መሳሪያዎችን ወደ ስራ ማስገባቱን እንዲሁም ዝግጅት እየተጠናቀቀ መሆኑን የብሔራዊ መታወቂያ ፕሮግራም አስታወቀ። እነዚህና ሌሎች መሰል ሀገር አቀፍ ወሬዎችን ደግሞ እሌኒ ሽመልስ በተከታይነት አቀርባቸዋለች። ፍቼ ጨምበላላ ቂምና ቁርሾ ተወግዶ ሰላም የሚሰበክበት ታላቅ ኢትዮጵያዊ በዓል ነው ሲሉ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ገልጸዋል። የሲዳማ ብሔር ዘመን መለወጫ በዓል የሆነው ፍቼ ጨምበላላ በዛሬው ዕለት በሐዋሳ ከተማ በተለያዩ ስነ ስርዓቶች የተከበረ ይገኛል። አፈ ጉባኤ አገኘሁ ተሻገር በበዓሉ ላይ ተገኝተው ባስተላለፉት መልእክት ፍቼ ጨምበላላ የሲዳማን ቋንቋ ባህልና አኗኗርን ለዘመናት ጠብቆ የቆየና ለዓለም ያስተላለፈ ድንቅ ስርዓት ነው ብለዋል። በዓሉ አሮጌው ዘመን አብቅቶ አዲስ ዓመት የሚጀመርበት ብቻ ሳይሆን ቂምና ቁርሾ ተወግዶ እርቅ የሚወርድበት እንዲሁም ሰላም የሚሰበክበት ታላቅ በዓል እንደሆነም አመልክተዋል። ፍቼ ጨምበላላ አብሮነትን፣ ሰላምንና ይቅርታን እያስተማረ የሲዳማ ብሔር ዘመን መለወጫ በዓል ሆኖ ሺህ ዓመታትን የተሻገረና በዩኔስኮ የማይዳሰሱ ቅርሶች መካከል የተመዘገበ ታላቅ የአደባባይ በዓል መሆኑንም ጠቁመዋል። በዓሉ የሲዳማ ሕዝብ ቋንቋን፣ ባህሉንና ታሪኩን የማበልጸግና የመጠበቅ ህገ መንግስታዊ መብቱን ያረጋገጠበት ከመሆኑን ባሻገር ማህበራዊ አንድነቱንና ትስስሩን ይበልጥ ለማጠናከር ሰንደቅ ሆኖ ሲያገለግለው መኖሩን መናገራቸውን የፋና ብሮድካስቲንግ ዘገባ ያመላክታል። በኢትዮጵያ የፋይዳ ዲጂታል መታወቂያ የመመዝገብ አቅምን የሚያሳድጉ 3000 አዳዲስ መመዝገቢያ መሳሪያዎችን በቅርቡ ወደ ስራ ለማስገባት ዝግጅት ተጠናቀቀ መሆኑን የብሔራዊ መታወቂያ ፕሮግራም አስታውቋል። የብሔራዊ መታወቂያ ፕሮግራም የባለድርሻ አካላትና ኮሚኒኬሽን ዳይሬክተር ሳሚና ሰይፉ ለኢዜአ እንደገለጹት እነዚህ መሳሪያዎች ሙሉ በሙሉ ወደ ስራ ሲገቡ የምዝገባ አቅምን እንደሚያሳድጉ ጠቁመው በአሁኑ ወቅት በሳምንት እስከ 1 ሚሊዮን ዜጎችን መመዝገብ የሚያስችል አቅም መፈጠሩን አክለዋል። ዜጎች ለምዝገባ በሚመጡበት ወቅት በጣም ባጠረ ጊዜ የፋይዳ መለያ ቁጥራቸው በእጅ ስልካቸው ደርሳቸው እየተደረገ ያለው ጥረት ውጤታማ መሆኑን ጨምረው ጠቅሰዋል። ምዝገባው በስፋት ተደራሽ እንዲሆን ከባንኮች፣ በኢትዮ ቴሌኮም ቅርንጫፎች፣ በኢትዮጵያ ፖስታ አገልግሎት ድርጅት እንዲሁም ከሌሎች ጋር በቅንጅት የተሰራ መሆኑን ተናግረዋል። የዲጂታል ስርዓቱን ከተለያዩ ተቋማት ጋር የማስተሳሰር ስራ ተጠናክሮ መቀጠሉን ጠቅሰው ከባንኮች ከወሳኝ ኩነት ምዝገባና ከትምህርት ተቋማት ጋር የማስተሳሰር ተግባራት እየተከናወኑ ይገኛሉ ብለዋል። በተለይም ህጻናት በትምህርትና በጤና የተሳለጠ አገልግሎት እንዲያገኙ የፋይዳ መታወቂያ እንዲመዘገቡ የተደረገ መሆኑን አስታውቀዋል። ፋይዳን ሙሉ በሙሉ ወደ ስራ ያስገቡ ተቋማት አገልግሎታቸውን ማዘመን መቻላቸውን የገለጹት ዳይሬክተሩ በፋይናንስ ተቋማት ላይ የሚስተዋሉ የማጭበርበር ሙከራዎችን በመከላከል በኩል ከፍተኛ ውጤት የተመዘገበ መሆኑን ለአብነት ጠቅሰዋል። እስካሁን የፋይዳ ብሔራዊ መታወቂያ ተመዝጋቢዎች ቁጥር 38 ሚሊዮን መድረሱ ተገልጿል። የአዲስ አበባ ቦሌ አውሮፕላን ማረፊያ የሀገር ውስጥ ተርሚናል ማስፋፊያ ተመረቀ። የኢትዮጵያ አየር መንገድ ግሩፕ የአዲስ አበባ ቦሌ አውሮፕላን ማረፊያ የሀገር ውስጥ ተርሚናል ማስፋፊያን በዛሬው ዕለት በደማቅ ስነ ስርዓት አስመርቀዋል። በምረቃ ስነ ስርዓቱ ላይ የአየር መንገዱ የቦርድ አባላት፣ የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው እንዲሁም የኢትዮጵያ አየር መንገድ ግሩፕ ከፍተኛ ኃላፊዎችና አመራሮች ተገኝተዋል። ዘገባው የኢትዮጵያ ብሮድካስቲንግ ነው። ወቅታዊ ዓለም አቀፋዊ ሁኔታዎችን ተገን በማድረግ በአስተዳደሩ በነዳጅ አቅርቦትና ስርጭት ላይ የሚፈጠሩ ህገወጥ አሰራሮችን በተቀናጀ መልኩ መከላከልና መቆጣጠር እንደሚገባ የድሬዳዋ አስተዳደር ምክትል ከንቲባ አቶ ሀርቢቡ አሳስበዋል። ከወቅታዊ ዓለም አቀፋዊ ተግዳሮቶች ጋር ተያይዞ ነዳጅ ከፍተኛ የዋጋ ጭማሪ ያሳየ ሲሆን ይህንን ችግር ለመፍታትና መንግስት ለህብረተሰቡ በድጎማና በቁርጠኝነት እያቀረበ የሚገኘው ነዳጅ ፍትሐዊና ህጋዊ በሆነ መልኩ በማሰራጨት አላስፈላጊ ቀውስን ለመከላከል በሚቻልባቸው ነጥቦች ዙሪያ ከባለድርሻ አካላት ጋር ውይይት ተደርጓል። በአስተዳደሩ ነዳጅን ፍትሐዊ በሆነ መልኩ ለማሰራጨትና ጠንካራ ቁጥጥር ለማካሄድ የሚከናወኑ ተግባራት ላይ የተዘጋጀ እቅድ በአስተዳደሩ ንግድ ኢንዱስትሪና ኢንቨስትመንት ቢሮ ንግድ ጽሕፈት ቤት ኃላፊ አቶ አሚኖ ጣሃ ቀርቦ ሰፊ ውይይት ተካሂዶበታል። አቶ አሚኖ የነዳጅ ስርጭቱን ግልጽና ፍትሐዊ ለማድረግ አሰራሮችን ዘመናዊና ዲጂታላይዝ ማድረግ እንደሚገባ እንዲሁም አቅርቦት እያለ ሆን ተብሎ አላስፈላጊ ረጃጅም ሰልፎች እንዲፈጠር በማድረግ የነዳጅ ስርጭቱን ለማዛባት የሚደረጉ ተግባራትን ለመቆጣጠር ስራዎችን በቅንጅትና በከፍተኛ ትኩረት መስራት እንደሚገባ አብራርተዋል።
ገልጸዋል። መንግስት በቁርጠኝነት የሚያቀርበው ነዳጅ በተቀመጠለት ዋጋ ተመንና የግብይት ሰንሰለት ተደራሽ ማድረግ እንደሚገባ ምክትል ከንቲባ አቶ ሀርቢቡ ተናግረው በህብረተሰቡ ላይ ያልተገባ ጫና በመፍጠር በህገወጥ መንገድ አርቲፊሻል የነዳጅ እጥረት የሚፈጥሩ ዋጋ ካላግባብ የሚጨምሩ እጥረትን ለማባባስ ነዳጅን ሆን ተብሎ የማከማቸት ስራን የሚሰሩ አካላት ላይ ከጸጥታ አካላት ጋር በመቀናጀት በተጠናከረ መልኩ የቁጥጥር ስራ እንደሚሰራ ገልጸዋል። እንዲሁም አስፈላጊው ህጋዊ እርምጃ እንደሚወሰድ አቶ ሀርቢ ጨምረው ተናግረዋል። በመጨረሻም ምክትል ከንቲባው ከነዳጅ ማደያዎች ውጪ ነዳጅ እንዳይሸጥ፣ ነዳጅ ህዝብ ጋር መድረስ የሚገባው ህጋዊ ሰንሰለቱን ጠብቆ ብቻ መሆን እንደሚገባ፣ የነዳጅ ዋጋ በህግ አግባብ ከተተመነለት ዋጋ በላይ መሸጥ እንደማይቻልና የነዳጅ ስርጭቱ ግልጽና ፍትሃዊ መሆን እንደሚገባው አሳስበዋል። የውጭ ዜና ዶናልድ ትራምፕ መሪዎቿን ከስልጣን ለማውረድ የሚዝቱባት ኩባ ከሀገረ አሜሪካ ጋር ድርድር እየጀመረች መሆኑን አስታወቀች። ከዚህ ጋር በተያያዘም የዋጋ ንረትና የመብራት መቆራረጥ ያስጠላቸው ወይም ደግሞ ያንገሸገሻቸው ኩባውያን የኮሙኒስት ፓርቲ ህንፃን አውድመዋል ተብሏል። ለቢቢሲ ዘገባ ባህር ጠንክር። የኩባ ፕሬዝዳንት የካሪቢያን ሀገራት አሜሪካ ባደረገችው የነዳጅ አቅርቦት የተነሳ ተጽዕኖች የገጠሟት በመሆኑ የሁለቱን ሀገራት ልዩነት ለመፍታት መንግስታቸው ከትራምፕ አስተዳደር ጋር እየተነጋገረ መሆኑን ተናገሩ። ዲያዝ ካኔል ባለፉት 3 ወራት ውስጥ ምንም አይነት ነዳጅ ወደ ኩባ አለመግባቱንም ተናግረዋል። አርብ ዕለት በአገሪቱ ብሔራዊ ቴሌቪዥን ላይ በተላለፈ ንግግራቸውም በሁለቱ ሀገራት መካከል የተጀመረው ውይይት ገና መጀመሩንና የሀገራቸውን ተደራዳሪ ልኡካን የሚመሩ ፕሬዝዳንት ዲያዝ ካኔል ለህዝብ ቸው ተናግረዋል። አሜሪካው ፕሬዝዳንት ዶናልድ ትራምፕ ሰኞ ዕለት የኩባ መሪዎች በፍቃደኛ ስልጣናቸውን ያስረክቡ ሲሉ ባስፈራሩበት ወቅት አገሪቱ ከባድ ችግር ውስጥ ገብታለች ብለው ነበር። ኩባ ከአሜሪካ በሚደርስባት ጫና የተነሳ የገጠማት የነዳጅ እጥረት በተደጋጋሚ በአገሪቱ የኃይል መቆራረጥ እንዲፈጠር አድርጓል። ትራምፕ ዳግመኛ ስልጣን ከተቆጣጠሩ በኋላ የኩባን አመራር የመቀየር ፍላጎታቸውን በግልጽ ተናግረዋል። በተጨማሪም ለኩባ ነዳጅ ከሚሸጥ ማንኛውም ሀገር ወደ አሜሪካ የሚገቡ እቃዎች ላይ የታሪፍ ጭማሪ እንደሚጣል አስጠንቅቋል። ዋይት ሀውስ አርብ ዕለት ለቢቢሲ ፕሬዝዳንቱ ከኩባ ጋር እየተነጋገርን ነው ብሏል። መሪዎቿ ስምምነት ላይ መድረስ አለባቸው፣ ይህም ስምምነት በቀላሉ ሊደረስበት የሚችል ነው ብለው ያምናሉ ብሏል። ሀቫና ለኤሌክትሪክ ኃይል ፍጆቷ ከውጭ በምታስገባው ነዳጅ ላይ የምትተማመን ቢሆንም ከቅርብ ጊዜያት ወዲህ አሜሪካ ወደ አገሪቱ የሚሄዱ በርካታ የነዳጅ መርከቦች በቁጥጥር ስር ውላለች። ቬኔዙዌላ ወደ ኩባ 35,000 በርሜል ዘይት ትልቅ እንደነበር ይታመናል። ይህም የደሴቲቱን የነዳጅ ፍላጎት ግማሽ ያህሉን ይሸፍናል። ነገር ግን በጥር ወር መጀመሪያ ላይ ዋሽንግተን ቬኔዙዌላን መወረራና የፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር ማዋል በርካታ ነገሮችን አስተጓጉሏል። ከዚህ ጋር በተያያዘም የምግብ ሸቀጦች ዋጋ መናርና የመብራት መቆራረጥን ለመቃወም አደባባይ የወጡ ኩባውያን የኮሙኒስት ፓርቲ ህንፃን ማውደማቸውም ተነግሯል። ህንፃው ላይ የደረሰው ውድመት ተከትሎ 5 ሰዎች በቁጥጥር ስር መዋላቸው የሀገሪቱ ውስጥ ጉዳይ ሚኒስቴር ማስታውቋል። በኩባ በተከታታይ መብራት ከመጥፋቱ በተጨማሪ የምግብ የመድኃኒትና የነዳጅ እጥረት ተባብሷል። ለዚህም አሜሪካ የኩባ ነዳጅ ላይ የጣለችው ማዕቀብ ዋነኛ ምክንያት ተደርጎ ይወሰዳል። በመጨረሻም በመካከለኛው ምስራቅ የነዳጅ መስመር የሆነው ወይም ደግሞ ዋነኛው የባህር መተላለፊያ የሆነው የሆርሙዝ ሰርጥ ወሽመጥን ለመጠበቅ ሀገራት የጦር መርከባቸውን እንዲያሰማሩ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥሪ ያቀረቡ። ይህ አካባቢ በመካከለኛው ምስራቅ ዋነኛ ታዲያ የባህር መተላለፊያ የሆነው የሆርሙዝ ወሽመጥ ዩናይትድ ኪንግደም፣ ቻይና፣ ፈረንሳይ፣ ጃፓን እና ደቡብ ኮሪያ የጦር መርከቦቻቸውን ወደ ቀጣናው ይልካሉ ብለው እንደሚጠብቁም ፕሬዝዳንቱ ተናግረዋል። እስራኤልን በኢራን ላይ ጦርነት መክፈታቸውን ተከትሎ ቴህራን በወሰደችው የአጸፋ እርምጃም በሆርሙዝ ወሽመጥ የሚተላለፉ መርከቦች ላይ ጉዳት አድርሳለች። የዓለም ነዳጅ 20% ነዳጅ መተላለፊያ የሆነው የሆርሙዝ ሰርጥ ደህንነትን ለማስጠበቅ ሀገራት የጦር መርከቦቻቸውን ማሰማራት እንደሚጠበቅባቸውም ዶናልድ ትራምፕ ተናግረዋል። ታዲያ የቴህራን የሆርሙዝ ሰርጥ መዝጋት እንደምትችል አስታውቃለች። ይህ በመካከለኛው ምስራቅ የሚገኙ ነዳጅ አምራችና አከፋፋይ ተቋማትንም ኢላማ አድርጋለች ነው የተባለው። ታዲያ የኢራን 100%
80% ወታደራዊ አቅም ወድሟል ያሉት ትራምፕ ብዙ ሀገራት የሆርሙዝ ወሽመጥን ደህንነት ለመጠበቅ የጦር መርከቦቻቸውን ወደ ስፍራው መላክ ይጠበቅባቸዋል ሲሉ ምክር አዘል መልእክትን አስተላልፈዋል ሲል ቢቢሲ፣ ሲኤንኤን እና ፍራንስ 24 በዘገባቸው አስፍረውታል። የተወደዳችሁ ተመልካቾቻችን ከሐረሪ ቴሌቪዥን በቀጥታ ስርጭት ወደ እናንተ የደረሱት የዕለቱ የአማርኛ ዜናዎቻችን እዚህ ላይ ያበቃሉ። ከመላው ስርጭት ባለሙያዎች ጋር ሲሳይ ዘሪሁን ወሬዎቹን መራሁ። ጤና ይስጥልኝ።